ሰበር መረጃ ከኋላ እንግዲህ እንደምትመለከቱት ወደ 60 ሚሊዮን የሚገመት በኮንትሮባንድ በህገወጥ ሲዘዋወር ቁጥጥር ስር ውሏል ማለት ነው። ሁላችሁም ይሄን ፔጅ ፎሎ እያደረጋችሁ እንግዲህ አብራችሁኝ ቆዩ እላለሁ። ከ60 ሚሊዮን ብር በላይ የዋጋ ግምት ያለው ወርቅና ከ4 ሚሊዮን ብር በላይ ይዞ በህግ ወጥ መንገድ ሲንቀሳቀሱ የነበሩ ተጠርጣሪዎች በቁጥጥር ስር ዋሉ። አዲስ አበባ ታኅሳስ 9 ቀን 2018 ዓመተ ምህረት የኢትዮጵያ ፌዴራል ፖሊስ ከ60 ሚሊዮን ብር በላይ የዋጋ ግምት ያለው ወርቅና ከ4 ሚሊዮን ብር በላይ ጥሬ ገንዘብ ይዘው በህገወጥ መንገድ ሲንቀሳቀሱ የነበሩ ተጠርጣሪዎች በአሶሳ ከተማ እምባ 1 በሚባል ቦታ በቁጥጥር ስር መዋላቸው ተገልጿል። በህገወጥ መንገድ ሲዘዋወሩ የነበረው ወርቅና ጥሬ ገንዘብ አቶ ሰኢድ መሐመድ፣ አቶ ዘርአ ተስፋ ብርሃን፣ አቶ ረመዳን ያሲን፣ አቶ አቡበከር አብደላ ከተባሉ ተጠርጣሪዎች ጋር በቁጥጥር ስር መዋል የቻለው የኢትዮጵያ ፌዴራል ፖሊስ ወንጀል መከላከል ጠቅላይ መምሪያ የኮንትሮባንድ ቁጥጥር ፖሊስ መምሪያ ከህብረተሰቡ ባገኘው ጥቆማና ባደረገው ብርቱ ክትትል መሆኑን በኮንትሮባንድ ቁጥጥር ፖሊስ መምሪያ ሬጅመንት 1 አዛዥ ዋና ኢንስፔክተር ዳኜ አለማየሁ ገልጿል። የኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ በተጠርጣሪዎች ላይ ምርመራ እያጣራባቸው መሆኑን ዋና ኢንስፔክተር ገልጸው የተያዘው ወርቅና ጥሬ ገንዘብ ለአሶሳ ከተማ ጉምሩክ ቅርንጫፍ ገቢ መደረጉ ተነግሯል። የኢትዮጵያ ፌዴራል ፖሊስ ኮንትሮባንድን ህገወጥ ንግድ በሀገር ኢኮኖሚና በህጋዊ ነጋዴዎች ላይ የሚያደርሰው ጉዳት በገንዘብ ከህዝብና ከመንግስት የተጣለበትን አደራ ለመወጣት ህዝቡን ባሳተፈ መልኩ ስኬታማ የመከላከል ስራ እያከናወነ መሆኑን ዋና ኢንስፔክተር ዳኜ አለማየሁ ጠቁመዋል።